አባባና ካሌብ በደስታ ተሞሉ። የትሁቴ የሚገርመው የልፋቷ ውጤት እያንዳንዱ አፍርቶ ስታይ በደስታ ተሞላች። ካሌብ የእናቱን እግር በውሃና በሳሙና እያጠበ አባባ ደግሞ ከመሃል ሆነና የኔ ዓለም የመጀመሪያዬ እኔና አንቺ ብዙ ነገር አሳልፈናል። ዛሬ ላይ ደግሞ አብረን በመሆናችን ምንኛ ደስተኛ ሁኛለሁ ብሎ በደስታ አባባ እንግዲህ ከመካከል ላይ ሆኖ ለሚስቱ ውሃ እያደረገ ይገኛል። ካሌብም በደስታ ተሞላና እማዬ ለ12 ዓመት ሙሉ በህይወት መኖርሽን አምኜ መቀበል ቢያቅተኝም ዛሬ ላይ ግን የወለድሽኝንና ያሳደግሽኝን እናቴን በማየቴ በጣም ደስ ብሎኛል ብሎ እውነታውን ሲነግራት የካሌብ እናት ደግሞ ልጇን እያሰበችና እያስታወሰች ስታየው በደስታ ተሞላች። አባባ እጅጉን በጣም በደስታ ተሞላ። ካሌብ እንግዲህ እናቱን ግንባሯን እየሳመና እግሯን እያጠበ ይገኛል። እሷም ከሚባለው በላይ በደስታ ተሞልታ ህይወቴ እንደገና አበበች፣ በስንት መከራና ጊዜ የወለድኩትን ልጄን እጅ ሲዳብሰኝ ምንኛ መደሰቴን ብታይ ኑሮ እያለች ነገረችው። አባባና እንግዲህ ካሌብ እጅግ በጣም በሚገርም ሁኔታ ሚስቱንና እናቱን እቅፍ እያደረገ በሳቅና በፈገግታ ተሞልተው ይገኛሉ። የካሌብ እናት ከሚባለው በላይ በደስታ ተሞላች። አባባ ካሌብን የወቀሰው መውቀስ፣ ስማ አንተማ ጉደኛ ነህ፣ ይህን ሁሉ ጊዜና ይህን ሁሉ ሰዓት የታባክ ቆይተህ ነው እንደዚህ ሆንከው? በጣም ነው ያዘንኩት ካሌብ። እያንዳንዱ መከራና መስዋዕትነት ከፍላ ትሁቴ ናት ይህን ነገር ያደረገችው። አንተማ ሁሉንም ነገር ትተህ በመሄድህ በጣም አዘኛለሁ። እናትህን እንኳን አልፈለግክም። እኔ አባትህ በህይወትህ እያለሁ አባትህንም ትተህ መሄድህ ከባድና አደገኛ ችግርን ፈጠረ። ካሌብ ይህን ካንተ አልጠብቅም ነበር እያለ አባባም የተሰማውን ስሜት በሙሉ ለካሌብ ዘርግፎ ነገረው። ካሌብም ደግሞ አባዬ ለተፈጠሩት ነገራቶች በሙሉ በጣም ይቅር በለኝ። አንተ እኮ ከምለውና ከምነግርህ በላይ እጅግ መልካምና አዛኝ አባቴ ነህ። ዛሬ ላይ እናቴ በህይወት መታ ደስታዬን ሳይ ይህን ያክል ትለኛለህ ብዬ ማስቤም አላቅም። ለእኔ እኮ ብዙ መከራና ስቃይ ሆነ ያሳደግከኝ አባቴ ነህ። ግን እዚህም ብቀመጥ አንድ ቀን ላንተ ጥሩ ነገር ሰርቼ አስደስቼህ አላውቅም። ያሰብኩት ሀሳብ ምን ሆነ? በቃ እስኪ ሀገርና አካባቢውን ለቅቄ ሲሄድ ለአባዬ ሰላም የምሰጠው ከሆነ በእንዲህ አይነት መልክ ልቀመጥ ብዬ ወስኜ ነው ብሎ ተናገረ። ሰላም ሰላም! ውድ የተከበራችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። እጅግ በጣም የሚገርመውና የሚደንቀው የካሌብና የእናቱ መገናኘት፣ ተመስገንና ትሁት የለፉት ልፋት በመጨረሻ ውጤት አፍርቶ በደስታ እየዋረቁ ይገኛሉ። ተመስገንም ከሚባለው በላይ ራሱን መቆጣጠር አቃተውና አባዬ ይሄው እንግዲህ ላንተ 2 ደስታ ጨምሮልሃል። እስካሁንም ድረስ ልጅህ የሆነው ካሌብ እዛ ቤት መኖር አስጠልቶት ሀገር ለቆ ሂዶ ነበር። በመጨረሻ ግን አገኘ ነው። እንዴት ደስ ይላል! ካሁን በኋላ መላው ቤተሰብ በደስታ እንድትኖሩ እፈልጋለሁ። ይሄ ትልቅ መታደል ነው እያለ ተመስገንም መልካም ምኞቱን ገለጸለት። ትሁቴም እንግዲህ የልፋቷን ዋጋ የልፋቷን ውጤት 100% እያፈራ መሆኑን እናያለን። አባባም ትሁቴን አባዬ ሚስትህንና ልጅህን ስታገኝ እኔን ተውከኝ፣ ያሳዝናል አለችው። ተየኔ ልጅ አንቺ ባትኖሪ ኖሮ ይሄ ነገር በፍጹም አይሳካም ነበር። ከምልሽ በላይ አንቺ በጣም ጀግናና አስተዋይ ልጅ ነሽ። እየተፈጠረና እየሆነ ያለው ነገር ቢያሳስብም አንቺ ግን ላደረግሽልኝ ውለታ በፍጹም የምንቅሰው አይደለሁም። ትሁቴ
አንቺ እኮ ልጄ ነሽ። ምንም ቢፈጠር ምንም ብዙ ነገር አድርገሻል። ዛሬ ላይ ከምታስቢውና ከምትዩ በላይ እጅጉን የሚያሳስበኝና የሚያጓጓኝ ነገር ቢኖር ያንቺ ደስታ ነው። ካሁን በኋላ ተመስገንን የመሰለ ልጅ አግብተሽ በደስታ እንድትኖሪልኝ ነው የምፈልገው። ያ ካልሆነ ግን መቼም ደስተኛ ልሆን አልችልም ብሎ መናገር ጀመረ። እሷም ደነገጠችና አባዬ ይህማ ሊሆን አይችልም። አሁን ላይ እኔ ማናችሁንም ደስታችሁን ማበላሸት አልፈልግም። እስካሁን ድረስ ዋጋና መስዋዕትነት ከፍለህልኛል። ልጄ የሚቆጭሽን ነገር አታድርጊ። ተመስገን በጣም ጥሩና መልካም ሰው ነው። ሁሌ ደስተኛ እሆናለሁ ከምትዩ በላይ እጅግ የሚያሳዝነውና የሚገርመው ነገር ናቴን ስታሳድጂ እሱ ደግሞ ጉድ አድርጎሽ ነበር። አሁን ንቂ ልጄ፣ እድሜ ልክሽን ስትቃጣይና ስታዝኒ ማየት አልፈልግም። አንቺ በደስታ እንድኖሪ ነው የምፈልገው ብሎ አባባም እውነታውን ለትሁት ሲናገር፣ ትሁትም አባዬ ምንም ብታስከፋኝ አንተ ለእኔ ታዝናለህ። አሁን ላይ ከውጣ ውረድ በኋላ ሚስትህንም አግኝተሃል፣ ካሌብም ልጅ ተመልሷል፣ ለአንተ የሚገባህ ደስታ ነው ብላ ወሰነች። ተመስገን እንግዲህ ትሁቴን በተደጋጋሚ እሷን ለማግባትና በፍጹም ከሱ እንዳትርቅ ዋጋና መስዋዕት እየከፈለ ይገኛል። ስሚ ትሁት፣ ይህ ናቴ የሚባል ልጅ ከባድና አደገኛ ሰው ነው። እድሜ ልክሽን ልትችው የማትችው ቁስል አትሸከሚ፣ በቃ የሚሆንሽን መርጠሻ አግቢ ብሎ ነው በቀጥታ የተናገረው። እሷም ደግሞ ናቴ ናቴ እያለች የናቴን ክፋትና ተንኮል እንዲሁም ደግሞ አስመሳይነት አባባ ስለታየው፣ ቆይ ምን አይነት ጉር ነው? ምን አይነት ፍጥረት ነው? እኔ እስከ ዛሬ ድረስ ይህንን ቤተሰብ የፈለገ እየመጣ የፈለገ እየበላ እየጠጣ እንደፈለገ ሲሆን የነበረው ጉደኛው ቤተሰብ አሁን ላይ ግን ከሚባለው በላይ እንደዚህ ሁሉም በእንደዚህ አይነት መልኩ መሆን በጣም ያሳዝናል። በጣም ልብ ይሰብራል። ይሄ ቤት ከሚባለው በላይ በትዕግስትና እንዲሁም ደግሞ ከሚባለው በላይ ብዙ ነገሮችን ተሸክሞ የኖረ ቤተሰብ ነው። ዛሬ ላይ እንደዚህ መሆኑ በጣም ያሳዝናል። እየተባባሉ እንግዲህ መላቀስና የተፈጠረውን ነገር በሙሉ ማውራት ጀመሩ። በመጨረሻ እንግዲህ በሚገርምና በሚደንቅ ሁኔታ ከዛ ከቤት መሆን ያለበትን ነገር አባባ ከወሰነ በኋላ ሚስቴን አግኝቻለሁ፣ ለሚስቴም ደግሞ ይሄን ያክል ጊዜ ዋጋና መስዋዕትነት ስከፍልልኝ የነበረችዋ ልጅ ዛሬ ከዚህ ከቤት መውጣቷ እጅጉን በጣም ቢያሳዝነኝም ከኛ ጋር አብራ እንድትሆን እፈልጋለሁኝ። ስለዚህ እችን ልጅ ወደ ከተማ መሄድ አለባት ብሎ ወሰነ ማለት ነው። እንግዲህ አባባም እድልን በፍጹም መተው ስላልፈለገ ወደ ከተማ ይዟት ሄደ። ሌላውና ትልቁ ነገር ደግሞ ትሁት ናቴን ትታ ወደ ተመስገን ማዘንበሏ በጣም ደስ ይላል። ናቴ እንግዲህ የአባባን እቅድ የአባባን ደስታ በማበላሸት ብዙ ነገር አድርጓል። መጨረሻ ላይ ግን እውነታው ስለታወቀበት በጣም ነው ደስ የሚለው። ናቲ ከሚባለው በላይ ዋጋና መስዋዕትነት ከፍሎ አባባን ለመጉዳት ያሰበው እቅድ በመክሸፉ፣ ትሁት ደግሞ የአባባን ጌጥ የሚስቱን ጌጥ ሰጥታ እየፈተነችው ነበረ። ፈተናውን በሙሉ ውድቅ በመሆኑ እንዲሁም ደግሞ ዝምታዋ እጅግ በጣም እንደሚያስፈራ ሆኖ አባባም የኔ ልጅ ሰሞኑን የሚታይብሽ ዝምታ በጣም ያስፈራል፣ ስለ ሽምግልናውስ ምን ወሰንሽ ብሎ ሲላት፣ አባዬ እኔ ስለምንም ነገር አትጠይቀኝ። አሁን ላይ ምንም የማስብበት ነገር የለም። ማን ጥሩ ማን መጥፎ እንደሆነ የምመዝንበት ነው። በጣም ደስ ይላል። ከብዙ ጊዜያት በኋላ ለማስረዳት ብሞክርም እውነታው ተገለጠልሽ አይደል አላት። አባዬ ሁሉም ሰው ትክክል ነገር ስሰራ እሰይ በርቺ ጠንክሪ የሚለኝ የለም። ስህተት ስሰራ ግን ሁላችሁም ፊታችሁን አዞራችሁብኝ ብላለችው። የኔ ልጅ እኔ መቼም ቢሆን አልቀየርም። አንቺ ግን ዓይንሽ የሚያውን ነገር እየነገርኩሽ እንኳ ልክ ነው ብለሽ በጭራሽ ልታምኒ አልቻልሽም።
ያ ነገር ደግሞ አንቺን ከባድ ችግር ውስጥ እያስገባሽ መሆኑን ስነግርሽ ለተመስገን እያደላህ ተመስገን ስለምትወደው ለሱ እያስበለጥክ እያልሽ ብዙ ጊዜ ልቤን አድምተሸዋል። ያ ደግሞ አሁን ላይ ብዙ ችግሮችን እየተፈጠረ እያየሽ ነው። አየሽ አለሜን ከዛ ከጉድጓድ አወጣሻት። ያ አስመሳይ ባሏ አንድ ክፍል አጉሮ እያሰቃያት የነበረው ዛሬ ላይ ደግሞ እኛ እሷን አስታመን ጤናዋን ታግለን ብዙ ነገር አድርገን ትታን ሄደች። አሁን ደግሞ ይሄ ጊንጥ ልጁ ሚስቴን እንዳላገኝ ብዙ ነገር አድርጓል። ትሁት ታዲያ ለእኔ ለሽማግሌው ያልሆነ ለአንቺ ያከብርሻል ይወድሻል ማለት በጣም ከባድ ነገር ነው። ተው እንጂ አባዬ፣ ይህን ያክል የክፋት ጥግ ርቆ የሚሄድ ሰው አይመስለኝም እኮ። ችግርሽን አየሽው። አሁንም ቢሆን ቢነግሩሽ የማትሰሚ አደገኛና ከባድ ሴት ነሽ። ስለዚህ ሁሉም ነገር አይን ባይን እያጣሽው ነው። ያንን ደግሞ ወደሽም ጠላሽም መቋቋም ካቃተሽ የራስሽ ጉዳይ ብሎ አላት። እንግዲህ በጣም የሚያሳዝነውና የሚገርመው ነገር ይሄንን ይመስላል። መጨረሻ ላይ ከቶ ምን ይፈጠር ይሆን? ትሁቴ አሁን ላይ ናቲን ሽማግሌ መላክ ትችላለህ ብላለች። ምን እንዳሰበችና እንዳቀደች ተመስገንና አባባ ግራ ገብቷቸዋል። ናቲም ደግሞ ትሁትን ለመበቀል የሆነ ነገር እያደረገች መሆኑን በእድል በኩል ተረድቷል። እድልም ደግሞ ተመስገን ገጠር እየመጣ እናቷንና እሷን እንደሚያሰቃያቸው በየቦታው እየደበቀ የነበረው አግዛችኋለሁኝ ብሎ እኛን ብዙ ነገር ሲያደርገን ኖሯል። ይሄኛው ተመስገን ግን ከሚባለው በላይ እማዬንና አባዬን ለማገናኘት ያደረገው ጥረት በጣም ያምራል። ከአሁን በኋላ ግን ከሚባለው በላይ ምንም ራሴን መቋቋምም ባልችልም እየሆነ ያለውን ነገር አምኖ መቀበል ያቅተኛል። ስለዚህ ከአሁን በኋላ የተፈጠረው ነገር ቢፈጠር እኔ ትሁት ጀግና መሆን አለብኝ ብላ ወስናለች ማለት ነው። እድልም ቤተሰቦቿን ተመስገን ፈልጎ እንደሚያገኝላት ቃል ገብቶላታል። እሷም ደግሞ እኔ ሌላ ቤተሰብ የለኝም፣ እናቴ አንቺ ብቻ ነሽ፣ አንቺን እናቴን ጥዬ የትም መሄድ አልፈልግም፣ ስለዚህ እባክሽ ተረጅኝ እያለቻት ነበረ ማለት ነው። የትሁቴ መጨረሻ እንግዲህ አሁንም የእድልን ቤተሰቦች ለማግኘት ሌላ ችግር ውስጥ እንዳትገባና እንዲሁም ደግሞ ተመስገን ቃል ስለገባላት በተመስገን በኩል የእድል ቤተሰቦች እንደሚገኙም ተስፋለን። የአባባ ሚስት ግን ለጊዜው በፈገግታ ተሞልታ ልጇንም ባሏንም በህይወት የለችም የተባለችው ሴትዮ ተገኝታ አንድ ላይ ሆነው ደስታቸውን ሲያጣጥሙ ማየት ምንኛ መታደል ነው። ቲና ደግሞ ለአባባ ትልቅ ውለታ ውላለታለች። እኔ ናቲ በጣም አደገኛና ከባድ ሰው ነው አባዬ ከምትለው በላይ ራሳቸውን ጠብቁ። እሱን ግን ለመበቀል ያደረኩት ነገር በገዛ ገንዘቡ እናንተን አትርፊያቸዋለሁ፣ ሚስትህን አትርፌልሃለሁ አባዬ መነኝ። መቼም ቢሆን አንተን ልጎዳህ አልችልም፣ ግን እኔም በሚጠቅመኝ ነገር ከማንም በላይ እባብና እሳት ሁኜ እንደምገኝ እውነታውን ልንገርህ አለችው። ቲና በጣም ትገርሚያለሽ፣ አመሰግናለሁ አላት። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።